ጤና ይስጥልን ገለታው። ጤና ይስጥልን መሳይ እንደምን አመሸ። እንግዲህ ዛሬም ተገናኝተናል ገለታው። በተለያዩ ጉዳዮች ላይ እናተኩራለን። የኢትዮጵያና የቻይና ግንኙነት ኢትዮጵያን አንድ አደገኛ በሆነ የዲፕሎማሲ ቅርቃር ውስጥ ከቷታል። በተለይም ለታይዋን ከወዲሁ የአብይ አህመድ አገዛዝ የያዘው አቋምን በተመለከተ የታይዋን መንግስትም እንደዚሁ ተቃውሞ አሰምቷል። በምዕራባውያን ሀገራት ዘንድ የኢትዮጵያ አቋም መነጋገሪያ ሊሆን እንደሚችል ነው ዘገባዎች የሚያመለክቱት። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰሞኑን አንድ መግለጫ አውጥቷል። መግለጫው አጠቃላይ ግምገማ ሲያደርግ የነበረበት እንደዚሁም በእዙ ውስጥ ያለውን አጠቃላይ ማሻሻያና ሽግሽግ አስመልክቶ የደረሰበትን ውጤት የገለጸበት መግለጫ ነው። መጪው የአጠቃላይ የፋኖ አንድነትም በቅርቡ እውን እንደሚሆን ነው በመግለጫው ላይ የተገለጸው። ስለ ፋኖ ጉዳይም እንደዚሁ አንስተን አንዳንድ ሀሳቦችን የምንጋራ ይሆናል ገለታው። ሌሎች ጉዳዮችንም እናነሳለን። አምባሳደር ዲና ሙፍቲ የሚቀጥለውን የገና በዓል በአሰብ ወደብ ላይ እናከብራለን የሚል መግለጫ በግል የቲክቶክ አካውንታቸው መስጠታቸውንም ተከታትለናል። ባለፈው ሽመልስ አብዲሳ የኢሬቻን በዓል በቀይ ባህር ላይ እናከብራለን፣ አሁን ደግሞ ዲና ሙፍቲ የገና በዓልን አሰብ ላይ እናከብራለን የሚል መግለጫ መስጠታቸው በአገዛዙ ዘንድ አሁንም ከባህር በርና ከአሰብ ጉዳይ ጋር በተያያዘ ያለውን አቋም በግልጽ የሚያሳይ ሆኖ ነው የተወሰደው። በዚህ ጉዳይ ላይም ሀሳባችን የምናካፍል ይሆናል ገለታው። እንግዲህ በቅደም ተከተል ጉዳዮቹን እንመለከታለን። በመረጃ ደረጃ የምንሰጣቸው ነገሮች ካሉም እሱ እናነሳለን። ከአየር መንገድ አዲሱ ፕሮጀክት ጋር የተያዘውን አጀንዳ ላስቀድም ገለታው። የቢሾፍቱ አውሮፕላን ማረፊያ የመሰረተ ድንጋይ መጣል ፕሮግራም መከናወኑ ታውቋል። በዚህም ላይ አብይ አህመድ ተገኝቶ የተናገረውንም ንግግር እናነሳለን። የኢትዮጵያ አየር መንገድ በእርግጥ ትልቅ አየር መንገድ ነው። በአፍሪካ ተመራጭ በዓለምም ደረጃም ተወዳዳሪ ነውና አሁን ያለው ቦሌ ዓለም አቀፍ አየር መንገድ ወደ 25000 ነው። እንደዚህ 25 ሚሊዮን በአመት የሚያስተናግደው ነው የተባለው። በሚቀጥሉት አመታት ደንበኞቹ እየጨመሩ ስለሄዱ በተለይ አፍሪካውያን በጣም ይጠቀሙበታል ለመሸጋገሪያና ማስፋፋት ያስፈልገዋል የሚለው ምንም ጥያቄ የለውም። አየር መንገዳችን ይደግልን፣ ማደግ አለበት፣ ማስፋፊያ መሰራት አለበት። ይሄ በኢትዮጵያውያን ዘንድ በእውነት የሚፈለግ ነገር ነው። እንግዲህ ነገር ግን ምናልባት ልናነሳ ይልቅ የሚገባው ይሄ አየር መንገድ ይሄንን ጅማሮንስ ሊፈጽመው ይችላል በዚህ ሰው በዚህ አስተዳደር? በተለይ ደግሞ አሁን የተናገራቸው ንግግሮች እንደው በደንብ በእውነት ፖለቲከኞች ሁሉ የተነትኑ ዘንድ የቤት ስራ መስጠት መቻል አለብን። መሳይ አንዳንዱ በዚህ መድረክ ላይ የተናገረው ነገር በጣም ከምን ጊዜውም በላይ አሳሳቢ ነገር ሆኖብኛል እኔ እና ከዛም ባሻገር ደግሞ አየር መንገዱ እንደምታውቀው ብቸኛ ትርፋማ ድርጅት ነው ማለት ይቻላል ኢትዮጵያ ውስጥ በተለይ ከውጭ ዶላር በማምጣት ያንን የሚሻማው ነገር ስላለ ይሄ ፕሮጀክት መራመድ ይችላል የሚለው የሚነሳ ትልቅ ጥያቄ ነው የሚመስለኝ መሳይ። ከዛ ጋር ተያይዞ እንግዲህ የሚነሱ ያፈጻጸም ጥያቄዎች አሉ። የገበሬ መፈናቀል ጉዳይ መነሳት አለበት። በተግባር የሚታዩ አንድ ትልቅ ችግር ሊሆን የሚችለው እሱ ነው። እሱንም አንስተን ብንወያይበት ጥሩ ይመስለኛል መሳይ። ገለታው እንግዲህ በመረጃ ደረጃ ይሄ የአውሮፕላን ማረፊያ ቦሌ አውሮፕላን ማረፊያ በብዙ ርቀት ላይ የሚገኝ አይደለም፣ እዛው አካባቢ ያለ ነው። ለምን የቦሌ አውሮፕላን ማረፊያን የማስፋፋት ስራ አንደኛውን አይካሄድም የሚልም ጥያቄ ተነስቷል። እንግዲህ በዛ በቢሾፍቱ የተካሄደበት ምክንያት ምንድነው? በቦሌ አውሮፕላን ማረፊያ ያለው በጣም የተጣበበ ቀደም ሲል አንተ እንደገለጽከው ከሚያስተናግደው የመንገደኞች ቁጥር አንፃር መስፋፋት እንደሚያስፈልገው ምንም ጥርጥር የለውም። ነገር ግን በአቅራቢያ በቅርብ ርቀት በአየር ሁኔታም አጠቃላይ በጂኦግራፊ አቀማመጥ በብዙ ነገር ምቹ ነው ተብሎ የተመረጠው የደብረ ብርሃን አካባቢ እንደነበረ ነው ከአንዳንድ የመረጃ ምንጮች የሰማነውና ያንን በመሰረዝ ነው ወደ ቢሾፍቱ የተደረገው። ይሄ ምን አይነት መልእክት አለው የሚለው እንግዲህ ያው ኢትዮጵያ ውስጥ ያለው የፖለቲካ ፍጥጫ ከዚህ ከዘር ፖለቲካ ጋር የተያዘ በመሆኑ ጉዳዩ ወደዚያ ተስቦ ተወስዶ ሌላ መልክ ያዘበት ሁኔታ ምን ያለው በእርግጥ የሚያስጠረጥሩ ይህንን ግምት እንዲወስዱ የተደረጉ አካላትም ዝም ብሎ ከመሬት ተነስቶ አይደለም የሚልም አስተያየት መስጠት የሚቻል ይመስለኛል። ይህንን ተከትሎ በነ ሽመልስ አብዲሳ እንደዚሁ እየተነገረ ያለ አንድ ግዙፍ ፕሮጀክት አለ። ቢሾፍቱን አዳማንና ሸገር ከተማን የሚያካልል ትልቅ የኦሮሚያ የኢኮኖሚ ኢምፓየር ለመመስረት ከፍተኛ እንቅስቃሴ እየተደረገ ነው ያለው።
አንዱ ይሄም የቢሾፍቱ አውሮፕላን ማረፊያም ከዚሁ ጋር እየታየ የሚገኝ ጉዳይ ሆኗል። ሌላውን አካባቢ ሌላውን የኢትዮጵያ ክፍል እንደዚሁ አዳዲስ ፕሮጀክቶች አይታዩም። ብዙ ነገሮች ይጀምራሉ የሚቆሙበት ሁኔታ ነው ያለው። በባለፈው አገዛዝም የተጀመሩት አብዛኞቹ የመሰረተ ልማት ፕሮጀክቶች መቆማቸው እንዲሁም በጀታቸው ወደ ሌላ አካባቢ የተዛወረበትን ሁኔታ እናስታውሳለን። ከዚህ አንጻር የደብረ ማርቆስ አውሮፕላን ማረፊያም ከጅምር ተቋርጦ ወደ ሌላ አካባቢ እንዲሄድ የተደረገበትን በጀቱ እንዳለ ማለት ነው ወደ ሌላ አካባቢ የሄደበትንም ሁኔታ ከዚህ ቀደም ማንሳታችን የሚታወስ ነው። አንተ ያልከውም ነገር አለ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ጨምሮ አንዳንድ አካላት በአርሶ አደሮችን በማፈናቀል የሚከናወን በመሆኑ ተቃውሟቸውን እያሰሙ ይገኛሉ። ኦፌኮ ተቃውሞ አንድም ከሚፈናቀሉ አርሶ አደሮች ጋር የተያያዘ ነው። በአጠቃላይ ይሄ የአየር መንገድ አዲሱ የሚሰራው አውሮፕላን ማረፊያ ከወዲሁ መሰረተ ድንጋይን የተጣለለት ምንም ገና የተጨበጠ ነገር የለም። ብሩም 12 ቢሊዮን ዶላር የሚባለውም ከየት እንደሚመጣ እርግጠኛ አይደሉም። አንዳንድ አካላት እንሰጣለን ቃል ገብተዋል የሚባል ነገር እንሰማለን። የቻይና መንግስት ከአውሮፕላን ማረፊያው አብዛኛው ድርሻ ከተሰጠኝ በበጀት ደግፈዋለሁ እኔም እሰራዋለሁ የሚል አቋም እንዳለው የቻይና መንግስት ከዚህ በፊት ሰምተናል። ስለዚህ ነገሮች ግልጽ አይደሉም። ነገር ግን የመሰረት ድንጋይ የተጣለበት ግርግር ተሰርቶ ያለቀ እስኪመስል ድረስ የመንግስት መገናኛ ብዙሃን ዲጂታል ሰራዊቱ ሁሉ ነገር ያበቃ የተጠናቀቀ ምንድነው ሪቫን ተቆርጦ የተመረቀ እስኪመስል ድረስ ነው ብዙ ነገሮችን ሲናገሩ የነበሩት። ኢትዮጵያ አለፈላት፣ ኢትዮጵያ ወደ ብልጽግና ተሻገረች የሚሉ የብልጽግና ደሴት ነዋሪዎችን ጩኸትንም እንደዚሁ ስንሰማ ነው ያለው። ለማንኛውም ገለታው በዚህ መልኩ የሚገለጹ ነገሮች አሉ። እስቲ እንዴት ታያቸዋለህ? ይሄ እንግዲህ የሎኬሽን መረጣው በጣም ቴክኒካል ነው። ባለሙያዎች ይሄን ነገር አጥንተው መሆን አለበት። እንደተባለው የቦሌ አየር መንገድ ማስፋፊያ ነው የተባለው። እኔ መሰለኝ ቅርበት ስላለው ቢሸፍቱ ምናልባት ከቅርበቱ ጋር ተያይዞ ሊሆን ይችላል ነበር። እንግዲህ የሚጠይቁ ሌሎች ሰዎች ደግሞ እንደዚህ የሆነ አሻጥር ነገር ካለው ያንን በተለይ ባለሙያዎች እያጋለጡ አውጥተው መመካከር ያስፈልጋል። ከዛ ባሻገር ግን እኔ ትልቅ ስጋት መመካከር ስትል ከማን ጋር ነው እንግዲህ ያለውን ሁኔታ ታውቃለህ? ከማን ጋር ነው መመካከር? ተቃውሞ ማሰማት ማለት ነው። መቼም መንግስት ግን ልክ አሁን እኛ መረጃው ቢኖረን እንደዚህ አይነቱን ችግር ቴክኒካል የሆነውን ነገር በጣም ብናውቀው እናጋልጣለን። እዚህ ሌላው ደግሞ በተለይ ለሙያው ቅርበት ያላቸው ለዚህ ጉዳይ ቅርበት ያላቸው ሰዎች የተሰራውን ሻጥር ካለ ያንን ድምጻቸውን ቀይረውም ቢሆን እኮ ካንተም ጋር ውይይት ቢያደርጉ የተሰራ ስራ ካለ ሸፍጥ ነገር ካለ ያንን ቢያሳውቁ ጥሩ ነው ያስባሉ። ዞሮ የትም ቢሰራ ይሄ አየር መንገድ የሚቆጣጠረው ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ውስጥ እዛው ፋይናንስ ውስጥ ሳቦታጅ መስራት ይቻላል። እንግዲህ መዝረፍ ይችላሉ፣ ምን ያደርጋሉ? አሁን ትልቁ ስጋታችን በተለይ በዚህ በአብይ አህመድ ዘመን ይሄ ተቋም በንጽህና እየተጓዘ አይመስልም። መሳይ ከዚህ በፊትም ያነሳሳናቸው አንዳንድ ቅሬታዎች ነበሩ፣ ተሰምተው ያልታወቁ በደርግ ያልተሰማ በኢህአዴግ ያልተሰማ ብዙ ቅሬታዎች ሹመትን ሳይቀር ታስታውስ እንደሆነ ምንድነው ቦርድ ሊቀመንበር የአየር ኃይል አዛዥ አድርጎ ያደረገበት ሰው ነው ተቀምጦበታል። ስለዚህ ይሄ አካሄዱ አጠቃላይ በዛ አየር መንገድ ውስጥ እጁ እየበዛ ስለመጣ ተቃውሞን አንስተናል። የአስተዳደር ጥያቄን በተመለከተ ማለት ነው። ግን ያልከው ነው አሁን የመሰረት ድንጋይ ተጥሏል። በጣም ትልቅ ማፕ ነው የታየው። ይሄ ጉዳይ ግን ወደ ተግባር ሊሄድ ይችላል ወይ? አንዱና መሰረታዊው ነገር ብሩ ከየት ይመጣል ነው መሳይ። የኢትዮጵያ አየር መንገድ እኮ የሚያገኛትን ገንዘብ እኮ እየወሰደ ለአብይ አህመድ ነው ማስረከብ ያለበት። አብይ አህመድ ደግሞ ጠመንጃ ነው የሚገዛበት እኮ አሁን ባለው ሁኔታ። ትልቅ ገቢ የሚያስገኘው ወደ 7.5 እንደዚህ እስከ 8 ቢሊዮን ዶላር ያስገባል ነው የሚባለው የኢትዮጵያ አየር መንገድ እንደምታውቀው። ያን ገንዘብ እኮ እየወሰደ እኮ ያባክል ነው። እንደዚህ አይነት ፕሮጀክት ለመስራት አያስችልም። ሁለተኛ ኢመርጀንሲ ላይ ነው ያለችው ሀገሪቱ። ኢመርጀንሲ ማለት የተለያዩ ጋር ብቻ እንጀብቡባት ምድር ናት። የሰው ህይወት መትረፍ አለ ፕሮጀክት ከመስራት የተወሰነ ትግራይ ውስጥ ያለ ረሃብ ካለ፣ አማራ ውስጥ ረሃብ ካለ፣ ኦሮሚያ ውስጥ ረሃብ ካለ እኮ ሁሉ ጊዜም ቢሆን ቅድማ መስጠት ያለብን እኮ ለፕሮጀክት አይደለም መሳይ ለህይወት መትረፍ መቻል አለበት። ስለዚህ የሚመጡት ጊዜያት ትላንት የተነጋገርንበት ዩናይትድ ኔሽንስ ራሱ የተናገረው ምድሪቱ የሚጠብቃት ከፍተኛ ኢኮኖሚ ችግር አለ ነው።
ይሄን ዓለም ህዝብ እየተናገረ ዓለም ተቋማት ይሄን እየተናገሩ ባሉበት ሰዓት ደግሞ ዝም ብሎ የመሰረት ድንጋይ አስቀምጦ ትላልቅ ስዕል አሳይቶ ትላልቅ ካርታ አሳይቶ በሚቀጥሉት ስንት ዓመታት እኔን እንገነባለን ማለት ፕራክቲካል አይሆንም ተግባራዊ አይሆንም ነው ትልቁ ስጋትና ከዚህ አንፃር ስናየው እኔ ወደ ተግባር ብዙ የሚራመድ አይመስለኝም ግን አብይ ምንድነው እንደዚህ አይነት መድረኮች ይፈልጋል አሁን አብይ አህመድ የያዘው ነገር በከፍተኛ ወንበሩ አረጋችም የስልጣን መንበሩ አረጋችም ከፍተኛ ነውጥ ላይ ነው ያለው ፓኒክ ላይ ነው ያለው ስለዚህ የተለያዩ ዘዴዎችን ይጠቀማል አንዱ መሰረት ድንጋይ መጣል ነገም አሁን ደግሞ የኤአይ ዩኒቨርሲቲ መሰረት ድንጋይ ተጣለ ብሎ አንድ አካባቢ ሄዶ ንግግር ማድረግ አይቀርም መሰለኝ ኤአይ ዩኒቨርሲቲ ገነባል ብሎ የለም ባልነው መሰረት ድንጋይ ጥልናል ብሎ ነገም ጣፍ ላይ ይሄ ይቀጥላል እንደዚህ አይነት ነገር ሁለተኛው እንደገና ደግሞ ስልጠና ውይይት እና የማይጨበጡ ተስፋዎችን መንዛት አሁን በጥናት መካከል ስሚያ ባለፈው ያመጣው በ2020 ይሄ ይሆናል በ2010 ይሆናል አመቱ ደግሞ አበዛዙ በቃ እርስ የሚጋጫ አመት ነው የሚያመጣው እንደዚህ ያደረገ የሚቆይ ነውና ይሄኛው አንዱ በእውነት ለፕሮፓጋንዳ ካልሆነ በስተቀር እኔ ብዙ ችግሮች ተወሳስበው ነው የታዩኝ በአፈጻጸም ላይ ሊገጥሙ የሚችሉ ማለት ነው በተለይ ከአየር መንገድ ጋር በተያያዘ ይሄ ትርፋማ የሆነ የሀገር ምልክት የሆነ ሁላችን በኩራት የምንገልጸው በተለያዩ ስርዓተ መንግስታት ውስጥ ምንም ዝንፍ ሳይል ኢትዮጵያዊነቱን ጠብቆ ለአፍሪካም ጭምር ኩራት በመሆን የዘለቀው አየር መንገድ ዛሬ እንድንጠራጠረው ዛሬ እንደው የተወሰኑ ጥያቄ እንድናነሳበት የደረገው ከሌሎች መንግስታት በተለየ ሁኔታ አብይ አህመድ እዚህ አየር መንገድ ላይ የተለያዩ ለውጦችን እያደረገ ነው አየር መንገዱ ኢትዮጵያን አይመስልም የሚልም አቋም አለው ኢትዮጵያን እንዲመስል ልክ እንደ ፖለቲካው የብሔር ብሔረሰብ ጉዳይ እዛ ውስጥ እንዲገባ በችሎታና በአቅም በትምህርት ዝግጅት ሳይሆን በኮታ ነገሮች እንዲመደቡ የሄደበት ርቀት አለ በዛም ምክንያት አየር መንገዱ ከትርፋማነቱ ካለው አጠቃላይ የውድድር እንቅስቃሴ ይልቅ ብዙ ጊዜ የአብይ አህመድን የፖለቲካ ጉዳዮች ሲያስታምም የቆየበት ጊዜ እንደሆነ ነው የሚነገረው ቀደም ሲል የጠቀስከው የኢትዮጵያ አየር መንገድ የቦርድ ሰብሳቢ ከኢትዮጵያ አየር ኃይል መጥቶ ሁለቱንም ደርቦ ያዘ ነው እንግዲህ አየር ኃይሉንም አየር መንገዱንም የሚመራው ይሄው ይልማ መርዳሳ የተባለ የአብይ አህመድ ጀነራል ነው እነዚህ ነገሮች ሲታዩ አየር መንገዱ አደጋ ላይ ነው አገልግሎት በመስጠት ተጠምዷል ሰሞኑን አንድ የሆነ መረጃም ከዛው አካባቢ ሰምተን ነበር አየር መንገዱ በአገር ውስጥ ያለው በረራ ከፍተኛ ኪሳራ ላይ የጣለው ነው ምክንያቱም የአገሪቱ ውስጥ ባለው የሰላም እጦት ምክንያት አብዛኛው ሰው የየብስ ትራንስፖርት መጠቀም አቁሟል ስለዚህ ግድ ሁሉም የአየር መንገዱ ጥገኛ ሆኗል በዚህም የተነሳ ብዙ በረራዎች በየቀኑ እየተደረጉ ነው እያንዳንዱ በረራ በኪሳራ እንደሚከናወን የሰማነው ይሄን ደግሞ ጊዜው ያመጣው በአብይ አህመድ አገዛዝ ምክንያት ሀገሪቱ የገባችበት የሰላም እጦት አየር መንገዱ ሌላ ሸክም ሌላ ጫና እንዲፈጠርበት አድርጓል ስለዚህ ብዙ ችግሮችን እየተጋፈጠ ያለ አየር መንገድ ነው አሁን ይሄንም ጉዳይ በተመለከተ እንደው አንድ ነገር በደንብ መሰመር ያለበት ነገር አለ ገለጣው ኢትዮጵያ ውስጥ ምንም ነገር ቢሰራ ላናደንቅ ላናጨበጭብለት የሚገባ ነገር አለ ሀገሪቱ ሌላ ነገር ነው የምትፈልገው ሀገሪቱ ከነዚህ ፕሮጀክቶቹ ምንም ይሁን ምን ሀገር እንደሚጠቅሙ ይታወቃል ግን ደግሞ ከዛ በፊት መደረግ ያለባቸው ብዙ ነገሮች አሉ እነሱ ባልተደረጉበት እንዲህ አይነት ሜጋ ፕሮጀክት ሌላውም ነገር ቢሰራ ምንም ትርጉም የለውም ሰላም ከሌለ ምን የሚገነባው ራሱ እንደ ምሽግ ተቆጥሯል እንጂ እንደ ልማት አታየው ስለዚህ የሚቀድሙ ነገሮች ስላሉ ነው አንዳንዴ እንዲህ አይነት ነገር ሲሰራ ለምን የሚሰራውን አታመሰግኑም የሚል መከራከሪያ ይመጣል ለዚህ መከራከሪያ ጥሩ መልስ የሚሆነው መጀመሪያ ሰላም ይቅደም መጀመሪያ ኢትዮጵያውያን ወጥተው ይግቡ መጀመሪያ የሚበላ ይኑር ኢትዮጵያውያን አንጀታቸው በራብ እየተላወሰ ሰላማቸው መግቢያ መውጫቸው ሁሉ በእንዲህ አደገኛ በሆነ የሰላም እጦት ውስጥ በታጠረበት ሁኔታ ልማቱ ምን ይጠቅማል የሚል ነው እንግዲህ ከዚህ አንፃር መታየት ስላለበት ነው አንዳንድ ጊዜ ልማት ሲሰራ አይናችሁ ደም ይለብሳል ወደ ኋላ ላይ እናነሳዋለን የሱንም ንግግር ከአብይ አህመድ ንግግር ተነስተን የምንለውም ከዚህ አንፃር ነው ያልከው ነገር እኮ እኛ ብቻ አይደለም የምንለው መሳይ እዚሁ በሚዲያ ላይ ያሉ ፖለቲከኞች መንግስትን የሚቃወሙ ብቻ ሳይሆኑ ህዝቡ እኮ የሚለው ነገር ነው ፕራዮሪቲስ የሚባሉ ነገሮች አሉ በኢኮኖሚክስ ውስጥ እንደውም ከዚህ በፊት አንስተን እንደሆነ አላቅም ግን የኢኮኖሚክስ ትምህርት እንዴት ተፈጠረ ሲባል መቼም
አንድ ትምህርት እንደዚህ የተፈጠረበት ታሪክ አለው አይደለም እና ኢኮኖሚክስ የተፈጠረው ስኬርሲቲ ስላለ ነው የሚሉት ኢኮኖሚስቶች ሁሉ ሪሶርስ ወይም ያለው አቅም ትንሽ ነው በቃ በዚህ ዓለም ላይ ውሱን ነው ስለዚህ ይሄን ውሱን ምርት እንዴት እናብቃቃው የሚለው ነገር ሳይንስ አስፈልገው እና ኢኮኖሚክስ የሚባል ትምህርት ተፈጠረ አሁን ያድጓል በጣም ሳይንሱ ሄዷል የተማገ አንድ ዝም ብሎ በግለሰብ ቤት እኮ ስታየው ኢኮኖሚክስ አለ አይደለም እንግዲህ ደሞዝተኛ እንደ ጎረቤቱ እኮ አይደለም የሚያድረው እንደ ሌላው አይደለም እኮ የሚያድረው እንደ አቅሙን ያይና በጀት ያወጣል ይሄ ለዚህ ይሄ ለልብስ ይላል ይሄ ለምን ይላልና እኛ እኮ በጣም የተቸገርነው ያንን ነውና ያ የኢትዮጵያ ሕዝብ ጥያቄ ነው መሳይ ያነሳው ጥያቄ የኢትዮጵያ ሕዝብ ጥያቄ ነው እና አብይ አህመድና የብልጽግና አባላት ናቸው ያችን የሚሉት እኛ እኮ ምንቃወመው አሁን ኮሪደር ሲሰራ ለምሳሌ ኮሪደር የሚባለው ይሄ በምንድነው ሳይክል መሄጃ ምናምን እኮ ዝም ብሎ እኮ ማንም ሰው እኮ አይቃወመው ግን እንዴት በሰራተኛ ነፍስ ተጫውተህ ይሄን ትገነባለህ ሰራተኛው በነፍሱ ፈርደህበት አስረበው ለማኛ አድርገህ ህዝቡ ሰው እየተንጫጫ እያለቀሰ መንገድ እንዴት ይሰራል ወይም ደግሞ እንዴት ኮሪደር ይሰራል ነው ይሄ በጣም ፍትሃዊ ሂዩማኒቲን ወይም ሰውን ያስቀደመ በልማትም ውስጥ እኮ መጀመሪያ የሚባለው ሰብአዊ ልማት ነው ሂዩማን ዲቨሎፕመንት የሚባለው ማለት ነው ስለዚህ እሱ ላይ ሳትሰራ ብልጭልጭ ነገር አድርገህ መርቁ ትላለህ ሪቫን ትቆርጣለህ እና ከቅድሚያ ከሚባለው አንፃር ይሄ ውድቅ ነው ኤክስ ነው መጀመሪያ የሰው ህይወት ታደግ መጀመሪያ ሁለት አይኖርም አንድ ሰው በዚህ ዓለም ላይና ተጎሳቆለ መምሩ ተጎሳቆለ ሐኪሙ ተጎሳቆለ በዚህ በነፍሱ እየተጫወተው ከሱ ደሞዝ ላይ የነጠቅ የሆነ ኮሪደር ነገር ብትሰራ ለኛ ጌጥ አይደለም እሱ ነው የኛ ጥያቄ አይደለም ስለዚህ ተቃውሟችን በእውነት ፍትሃዊ ነው በጣምና የተዛባ ነገር አይደለም ማለት ነው ብልጽግና ሰዎች ካልሆኑ በስተቀር የኢትዮጵያ ህዝብ ጥያቄ ነው በአጠቃላይ እንደው አንድ ነገር ልጨምርልህ በቀደም እዚህ አንድ የፖለቲካ ፓርቲ መሪ አለና ማቃው ሰው ነው እንደዚሁ ስናወራ በስልክ ስለ ኢኮኖሚው ተነሳና ይሄ ከዚህ በፊት ካንተ ጋር ያነሳ ነው ሰው ልጁን መዳር አልቻለም ስለ በዓል አንስተን ነው ገና ላይ አሁን እንቁላሉም ይሄን ያልሆነ ባህሉን ሁሉ ጣለ እያልኩ አወራሁ ወይ ጉድ እሱ እኮ ላንቲካ ነው አለ ጌጥ እኮ ነው ብታወራው በዓል በደንብ አላከበረም ልጁን አልዳረም የሚባለው ነገር እኮ ጌጥ ሆኗል አሁን ዛሬ እኮ አለ እኔ ደንበኛ ልብስ ለብሶ ዞር ብሎ የሚለምን ሰው በስቷል አዲስ አበባ ውስጥ መብላት ዝም ብሎ እንደው በዓል ማክበሩን በዓል መካደምቶ በልቶ ማደር ብርቅ የሆነበት ዘመን ላይ እኮ ነው የደረስነው አለኝ እና ይሄ ፖለቲካ ሰው በየጊዜው የሚከታተል ሰው ነው የህዝቡን ሁኔታና እዚህ ደረጃ ላይ ደርሶ መሳይ አንድ ፕሮጀክት ተሰራ ስትለው ይሄ ህዝብ ምንድነው የሚሰማው ያ ነው ቅድሚያ የሚሰጣቸው ነገሮች አሉ የሚለውን እንደው ደግፌ ነው ይሄን ያልኩት መሳይ